ንስሐ አባቱ ሐኪም ነው። እንደ በሽተኛው ሁኔታ እስከ 6 ሊለው ይችላል፣ እስከ 7 ሊለው ይችላል፣ እስከ 9 ሊለው ይችላል፣ ደግሞ እስከ 11 ሊለው ይችላል። እሱ የሱ ብቻ ነው ማለት ነው። ሳንቆጥር ብንሰግድ አሁን ለምሳሌ አሁን ኪራይ ላይ ስለሚሉ አባቶች 41 ጊዜ ስለሆነ የሚባለው እነሱ በጣታቸው ይቆጥራሉ። ሌሎቻችን ግን ሳንቆጥር ብንሰግድ እየቆጠሩ መስገድ ሁለት ችግሮች አሉት። ትልልቅ ፍራሽ ከቤት እናመጣለን፣ በጣም ደረጃውን የጠበቀ ምንጣፍ እናመጣለን፣ እዛ ላይ ነው የምንሰግደው። እንደሱ አይደለም። ተሰሱ የተሰቀለውን የተወጋውን የተገረፈውን ማሰብ እንደሱ አይደለም። ሜዳ ላይ መሬት ላይ አፈሩ ላይ ያውን ደግሞ የቤተክርስቲያን አፈር ማለት ነው። የጾምን ሰዓት ስንመለከት 4 አይነት ሰዓቶች አሉ። በደንብ እንድትሰሙ ይፈልጋሉ። 4 አይነት ሰዓቶች ናቸው ጾምን በተመለከተ ያሉት። የተለያዩ ሰዓቶች አሉት ጾም ራሱ ማለት ነው። የመጀመሪያው መደበኛው ማለት የተለመደውና በፍትሐ ነገሥቱም የተቀመጠው 9 ሰዓት የሚል አለ ተጠቅሷል። እሱ አሁን ወደዛ ዝርዝር አልሄድም። እኛም ደግሞ በልምድ እንለዋለን አይደል? በዚህ በአጽዋማቱ በተለይ ዓርብና ረቡዕን ጨምሮ በሌሎቹም አጽዋማት እስከ 9 ሰዓት ነው እንላለን። ቅዳሴ መውጫው ከፍ ካለ 9 ሰዓት ድረስ ስለሚሆን ማለት ነው። እርግጥ አንዳንድ ቦታ ላይ ወደ 10 ገፋ ይላል፣ ግን 9 ሰዓት ነው ማዕከላዊው ፍትሐ ነገሥቱም ስለሚጠቅሰው ማለት ነው። አንድ ሁለተኛው ከንስሐ ጋር ተገናኝቶ ምን ጾመው የንስሐ አባቶቻችንን አማክረን ጾም ያዙልናል አይደለም? ስለዚህ ጾም ሲያዙልን እንደኛ አቅም፣ እንደኛ የሥራ ጠባይ፣ እንደኛ ሁኔታ ነው። ታማሚ ሊሆን ይችላል፣ የሥራ ጠባይ የሚያስቸግረው ሊሆን ይችላል፣ ነፍሰ ጡር ልትሆን ትችላለች። ነፍሰ ጡርም ሆነው እንዲጾሙ የሚፈለጉበት ሰዓት ሊኖር ስለሚችል ማለት ነው። ወረግቡ ካልሆኑ የተወሰነ ጊዜ ቢያንስ ከጥሉላት ምግቦች እንኳን ባይከለከሉ ሰዓታትን ቆይተው እንዲጾሙ የሚደረግበት ሁኔታም ስላለ ብቻ ንስሐ አባቱ ሐኪም ነው። እንደ በሽተኛው ሁኔታ እስከ 6 ሊለው ይችላል፣ እስከ 7 ሊለው ይችላል፣ እስከ 9 ሊለው ይችላል፣ ደግሞ እስከ 11 ሊለው ይችላል። እሱ የሱ ብቻ ነው ማለት ነው። ስለዚህ ሁለተኛው የሰዓት ሁኔታ ይሄ ነው። አንዳንድ ሰዎች እንዴት እስከ 6 እስከ 9 ነው እንጂ ይላል። ያኛው በማህበር ምን ጾመው ነው እስከ 9። ከንስሐ ጋር በተገናኘ ግን ካህኑ እንደኛ አቅም ነው የሚሰጠን። ያንን አይ እኔ እስከ 9 አልችልም ብለን ልንጠይቅ እንችላለን። አይ እስከ 9ማ ለኔ ትንሽ ነው፣ ትንሽ ገፋ ማድረግም እችላለሁ ማለት እንችላለን። ብቻ የኛን ሁኔታ አይቶ የሚሰጠን ነው። ሶስተኛው የጾም ሰዓት ቅዱስ ቁርባን ለመቀበል ባሰብን ጊዜ ማለት ነው። ይሄ ለሁሉም ነው። ከ7 ዓመት በታች ላሉ ህፃናት አይመለከታቸውም እንጂ ለሁሉም በተለይ ህፃናት ያው ከንስሐ አባት ጋር በመነጋገር እንደ ሁኔታው እነሱ ጠዋት ቢቆርቡ ነው የሚመረጠው። የከሰዓት ቅዳሴ በጣም ከባድ ስለሆነ ለነሱ ግን ዞሮ አንድ ሰው ቅዱስ ቁርባን መቀበል ከፈለገ 18 ሰዓት መጾም አለበት ማለት ነው። ይሄ ለአፋችን ምሬት እስከሚሰማን ድረስ የሱን መራራ መጠጣት ለማስታወስ ማለት ነው። ስለዚህ 18 ሰዓት እሱ ግድ ነው ስጋው ደግሞ ለሚቀበል ሰው እንጂ 18 ሰዓት አሁን በተለምዶ በመደበኛ ጾም የለም። ስጋው ደግሞ ለመቀበል ቅዳሴ ለመቀደስም ልኡካኑ ቅዳሴ መቀደስ ስለሚቆርቡ ማለት ነው 18 ሰዓት። ይሄ ሶስተኛው ነው። አራተኛው የአብይ ጾም ሰዓት። አብይ ጾም ቅድም ነግራችኋለሁ በሶስት ይከፈላል ብያችኋለሁ። አንዱ ጾመ ሕርቃል ነው፣ ሁለተኛው ጾመ አርባ ነው፣ ሶስተኛው ደግሞ ሕማማት ነው። ስለዚህ ጾመ ሕርቃልን እስከ 12 ሰዓት ያደርገዋል ፍትሐ ነገሥቱ። አርባውን ጾም ደግሞ እስከ 11 ሰዓት ያደርገዋል። ከዛ ሕማማቱን ደግሞ እስከ ምሽቱ 1 ሰዓት 13 ሰዓት እንድንጾም ያዛል ማለት ነው። ስለዚህ 3 አይነት ነው አብይ ጾም ብያለሁኝ። ሰዓቱም 3 አይነት ነው ማለት ነው። ስለዚህ አጽዋማትን በተመለከተ ሰዓቶቹ 4 አይነት ናቸው። አሁን ሕማማት ላይ ስንመጣ የትኛውን ሰዓት ነው የምንጠቀመው ማለት ነው? 13 ሰዓት ነው። ይሄ የመጨረሻው ነው። 13 ሰዓት እስከ ምሽቱ 1 ሰዓት ምንድን ነው የሚለው? እንደውም ፀሐይ እስከምትጠልቅ ይልና ከዋክብት እስከሚወጡ። ፀሐይ እስክትጠልቅ 12 ሰዓት ነው። ከዋክብት እስከሚወጡ የሚለው ደግሞ ከምሽቱ 1 ሰዓት ነው። ስለዚህ ማክሲመም እሱ ነው። የበረታ ሰው እስከሱ ድረስ መጾም አለበት። ያልበረታ ደግሞ የንስሐ አባቱን እያማከረ ቢያንስ እስከ 9 ሰዓት ድረስ መጾም አለበት። ግን ሕማማት ላይ ገፋ ይላል። አመጋገቡን በተመለከተ ለየት ይላል በሰሞነ ሕማማት ውስጥ ማለት ነው። እንደውም ፍትሐ ነገሥቱ ምንድን ነው የሚለው? የሐዘን ቀን ስለሆነች ይላል። የሐዘን ቀን ስለሆነች አሁን እኛ በጣም የምንወደውን የቤተሰብ አባል በሞት ስናጣ ቢያንስ እስከሚቀበር ድረስ እንኳን ምግብ አንቀምስም። ምናልባት አንዳንድ ጊዜ አሁን ደግሞ አስከሬን እየቆየም ስለሚመጣ 5 ቀን 6 ቀን ይቆያል እና ጎረቤት ለመን አድርጎ ወደ ጓሮ ወሰድ አድርጎ እንዲቀምሱ ያደርጋል እንጂ ይሄ በማግስቱ የሚቀበሩበት ሁኔታ ሲኖር ግን
ከመቀበራቸው በፊት ምግብ አይቀምሱም። እንግዲህ ይሄ በስጋ ጠባይ የሚመስለንን ዘመዳችንን ሐዘን ስናዘን እንኳን ምግብ ያው በተለየ መልኩ ደስታን ፍስሐን የሚመለከት ስለሆነ ከስጋ ጋር የተገናኘ ስለሆነ ያን ትተን ሐዘናችን ላይ ትኩረት እንደምናደርግ የታወቀ ነው። አሁን ደግሞ የምናዝነው ቅድም ነግሬያችኋለሁ በሶስት ወገን ነው። የክርስቶስን መከራ እናስባለን፣ የ5500 ዘመን እናስባለን፣ እንደገና ደግሞ የራሳችንን ኃጢአት እናስባለን። ስለዚህ በዚህ ሰዓት የሐዘን ቀን ስለሆነች እንጀራና ጨው አይቀመስም። ጨው ማለት ጣፋጭ ነገር አይቀመስም ይላሉ እና ጥራጥሬ ይመገባሉ፣ ቂጣ ውሃ የሌለው ቂጣ ይመገባሉ። እንዲህ አድርገው ሕማሙን መከራውን የሚያስቡ ክርስቲያኖች አሉ። ግን ይሄ እንደ አቅማችን ነው መሆን ያለበት ማለት ነው። ግን በሌላው ጊዜ ከምንመገበው ያመጋገብ ስልት ግን ወጣ ማለት አለብን። ሐዘን ስለሆነ በተለይ 5ቷን ቀን እንደኔ በቀን አንድ ጊዜ እየተመገብን ብንቆይ ወይም ብንፈጽመው ጥሩ ነው፣ በረከት እናገኛለን። ካለበለዚያ ግን ምሳችንን አርፍደን ቀምሰን ማታ ደግሞ ራታችንን ብንቀምስ በራሱ ችግር የለውም። ቢሆን ግን ሙሉ ቀን ቢጾም የተሻለ ነው። ስለዚህ እስከ ስንት ሰዓት ነው የሚለው መደበኛው 13 ሰዓት ነው፣ እስከ ምሽቱ 1 ሰዓት ነው። ግን አቅማችንን ይወስናል ማለት ነው። እንግዲህ ጥያቄው ራሱ የትኛውን ያሰጋገድ አይነት ነው መከተል ያለብን ከተባለ ብዙ አይነት ያሰጋገድ አይነት አለ ማለት ነው። አሁን በዚህ በሰሞነ ሕማማት ለየት የሚያደርገው ሌሊቱን ሙሉ ነው ካህናቱ ግብረ ሕማማትን የሚያነቡት። የሰዓት ንባብ አለው። ግን ለኛ ጠዋት ከ12 ሰዓት ጀምሮ ነው ወደ ቤተክርስቲያን የምንሄደው እና 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ ጸሎትና ስግደት አለ እና በዛ ሰዓት እየሰገድን ነው ወደ ጉዳያችን የምንሄደው ማለት ነው። እና ስንሰግድ ግን እንዴት ነው? አሁን አይታችሁ ከሆነ ቤተክርስቲያን የተለያየ አይነት አሰጋገድ ነው ያለው። አንዳንዶቹ እንደ ህፃናት የሚጫወቱም አሉ። ህፃናትም 5 ጣታቸውን ያደርጋሉ፣ ይደፋሉ፣ መሬት ይስማሉ፣ እጃቸውን በመስቀል ምልክት ያደርጋሉ። መስቀል በነገራችን ላይ የለም በዛን ወቅት ማለት ነው። ደረታቸውን ይደቃሉ። ይሄ ሐዘናቸውን ወይ ኃጢአተኛ መሆናቸውን ለመግለጽ ማለት ነው። የሚወድቁበት የሚነሱበት ሁኔታ አለ። አሰጋገዱን በተመለከተ ከመናገሬ በፊት በቤተ ክርስቲያናችን ስግደት ራሱ ምንድን ነው ያለው ቦታ ማለት ነው። 4 ነገሮችን ላንሳ። አንደኛ ስግደት ራስን ማድከሚያ ነው። አሁን ጾም ስጋን ማድከሚያ አይደለ? ስግደትም ስጋን ማድከሚያ ነው። በነገራችን ላይ የዝሙት ጾር፣ የትዕቢት፣ የተለያዩ ፈተናዎች በሚያጋጥሙን ጊዜ የውስጥ ፈተናዎች በሚያጋጥሙን ጊዜ የክርስቶስን ሕማሙን መከራውን ስቅለቱን የእኛን ኃጢአት እያሰብን ዝም ብለን ብንወድቅ ብንነሳ ብንሰግድ እነዚህ ፍቶታት ይጠፋሉ፣ ፈቃደ ስጋ ይጠፋል። ስለዚህ አንዱ ስጋን ማድከሚያ ነው። ሁለተኛ የመገዣ ምልክት ነው ስግደት ማለት ነው። ለክርስቶስ የመገዛታችን ምልክት። እገሌን እኮ አሰገድኩት ይላል አይደል? አሁን ምድራዊ ነገስታት ማሰገድ ማስገበር የስልጣናቸው ማሳያ ነው። አንድ ህዝብ ለተሾመው ንጉስ ወይም መንግስት ካልገበረ አልተገዛም ማለት ነው። ስለዚህ ማስገበር የመገዛት ምልክት ከሆነ ማሰገድም የመገዛት ምልክት ነው። ለዚህ ነው ከእግዚአብሔር ውጪ ለሌላ እንዳንሰግድ የምንከለከለው ማለት ነው። በነገራችን ላይ ለቅዱሳን ለመላእክት የምንሰግደው የጸጋ አማልክትነት ስለተሰጣቸው ነው። በጸጋ ጌቶቻችን ስለሆኑ ማለት ነው። ስለዚህ የሚገዙን ናቸው የምንሰግድላቸው የምንለው ለዚህ ነው። እና አንዱ የመገዣ ምልክት ነው። ጉልበት ሁሉ ለክርስቶስ ወይም ለኢየሱስ ክርስቶስ ስም ይንበርከክ ስለተባለ የመገዣ ምልክት ነው ስግደት። ይሄድን የምንሰግደው ለዚህ ነው። ለአንተ እንገዛለን ማለታችን ነው። ሶስተኛው የኃጢአት ስርየት ማግኛ ነው። ካህኑ ንስሐ ከገባን በኋላ ስግደት የሚያዝልን ለስርየት ኃጢአት ነው። ኃጢአትን ለማስተስረይ ማለት ነው። ይሄ ሶስተኛው ለስርየት ኃጢአት ነው። አራተኛው የክርስቶስን መከራ ማሰብ ነው። መውደቁን፣ መነሳቱን፣ መገረፉን፣ መድከሙን የምናስብበት ነው ማለት ነው። ይሄ ከሆነ 3 አይነት ስግደት አለ። 3 አይነት ስግደት አለ። የመጀመሪያው ስግደት ወዲቅ ይባላል። ወዲቅ ማለት ፍጹም ስግደት ነው። ሙሉ አካልን ወይም ሰውነትን ከመሬት ጋር ማገናኘት ማለት ነው። የመጀመሪያው ማለት ነው። ሙሉ አካልን ድፍት ብሎ መስገድ ማለት ነው። መጽሐፍ ቅዱስ ይህንን ሲገልጸው የዮሐንስ ራዕይ ምዕራፍ 19 ቁጥር 10 ላይ ልሰግድለትም በእግሩ ፊት ተደፋው ይላል። በቃ በአፍጢም መደፋት፣ ሙሉ ለሙሉ ከመሬት ጋር መገናኘት የመጀመሪያው ስግደት ነው። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ ኢያሱ መልአኩን ባየው ጊዜ ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ድፍት ማለት ያልኳችሁ ማለት ነው። ጌታዬ ለባሪያው የሚነግረው ምንድን ነው አለው ይላል። ስግደቱን የምንለየው እኛ ነን። የጸጋ የአምልኮ
እና የአክብሮት ስግደት መሆኑን የምንለየው እኛ ነን እንጂ በስግደቱ አይነት አይለይም። በነገራችን ላይ ፍጹም ድፍት ብለን የምንሰግደው ለእግዚአብሔር ነው የሚሉ አሉ አንዳንዶቹ። ትንሽ ደግሞ ነካ የምናደርገው ለመላእክት ነው። አይደለም፣ እኔ ልብ ውስጥ ነው እሱ ያለው። እኔ ለእግዚአብሔር ስሰግድ አውቀዋለሁ እግዚአብሔርን ማን እንደምል፣ ለመልአኩ ስሰግድም አውቀዋለሁ እኔ መልአኩን ማን እንደምል። ግን ስግደት የአክብሮትና የመገዣ ምልክት መሆኑን መያዝ ያስፈልጋል። የመጀመሪያው እሱ ነው። ሁለተኛው አስተብርኮ ይባላል። አስተብርኮ ማለት በጉልበት ብርክ ጉልበት ነው። ስለዚህ በጉልበት መቆም ወይም ጉልበትን ሸብረክ ማድረግ ማለት ነው። በጉልበት መቆም ማለት ወድቆ ከጉልበት ላይ ያለው አካላችን ይቆምና ጉልበታችን ግን መሬት ይነካል። አንዳንድ እናቶች አይታቸዋል፣ አባቶችም በጉልበታቸው ቆመው የጸሎት መጽሐፍ የሚያነቡ አሉ። በጉልበታቸው ሆነው እግዚኦታ የሚያደርሱ አሉ። አንዱ እሱ ነው፣ እዛው ላይ መቆም ማለት ነው። ሁለተኛው ደግሞ ሸብረክ ማለት በጉልበት ሸብረክ ማለት ነው። በጉልበት ቆመው የሚጸልዩ አሉ፣ በጉልበታቸው ሸብረክ ብለው ስግደት የሚያቀርቡ አሉ። ሮሜ ምዕራፍ 14 ቁጥር 11 ላይ እንዲህ ተብሎ ተጽፏል። እኔ ሕያው ነኝ ይላል ጌታ፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል። ጉልበት ሁሉ ለእኔ ይንበረከካል። ጉልበት ይሄ የሰውነታችን አንጓ ብቻ አይደለም። በነገራችን ጉልበት ማለት ስልጣን ነው። ጉልበት ማለት ገንዘብ ነው። ጉልበት ማለት እውቀት ነው። ሁለመናው በእኔ ቁጥጥር ስር ነው፣ ሁሉም ለእኔ ይገዛል የሚል መልእክት ነው ያለው። ሶስተኛውና የመጨረሻው አድንኖ ነው። አድንኖ ማለት ራስን፣ አንገትን፣ ወገብን ዝቅ ማድረግ። በቅዳሴ ጊዜ አድንኑ ብሎ ዲያቆኑ የሚለን ማለት ነው። ራሳችሁን ዝቅ ዝቅ አድርጉ፣ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ይለናል። አድንኖ ወይም ደግሞ ጎንበስ ብሎ እዛው መቆየት አለ። እዛው ጎንበስ ብለን የምንቆይበት ሁኔታ አለ። ደግሞ ከፍና ዝቅ እያደረግን ክብሩን ወይም ደግሞ አምላክነቱን የምንገልጽበት ሁኔታ አለ። ይህንን ያሰጋገድ ሁኔታ በተለይ አረጋውያን የሆኑ እናቶች፣ አባቶች መቆም የማይችሉ ወይም ጎንበስ ቀና ማለት የማይችሉ ሌሎቹ እየወደቁ ሲነሱ እነሱ ጎንበስ እያሉ ይሰግዳሉ። አልሰገደም አይባልም ማለት ነው። ከሶስቱ ስግደቶች አይነት አንዱ ስለሆነ ማለት ነው። ኢሳይያስ ምዕራፍ 49 ቁጥር 23 ላይ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል ይላል። ግንባርን ወደ ምድር ዝቅ ማድረግ ይሄ አድንኖ ይባላል። ስለዚህ የአሰጋገድ አይነታችን እንደዚህ ነው። በዚህ በሰሞነ ሕማማት ያለው ስግደት ምን ይመስላል? እንግዲህ መከራውን የምንሳተፍበት ነው ብለናል። የክርስቶስን ሕማምና መከራ ስናስብ ተሳታፊ እንሆናለን። እኛ የምንቀበለው መከራ እኛንም አያድነንም በነገራችን ላይ እንኳን ሌላውን። ነገር ግን መለመኛ ነው፣ እጅ መንሻ ነው። ይቅር በለን ማረን፣ ያንን ሕማሙን መከራውን ለመሳተፍ የምናደርገው ነው። ከዚህ አንጻር ሕማም ሊኖረው ይገባል ማለት ነው። ትንሽ ድካም ሊኖረው ይገባል ማለት ነው። ስለዚህ ኃጢአታችንን እያሰብን ራሳችንን የምናደክምበት ነው ካልን የመጀመሪያው ብዙ መምህራንም ሲናገሩ ሰምታችሁ ሊሆን ይችላል። ሳንቆጥር ብንሰግድ አሁን ለምሳሌ አሁን ኪራይ ላይ ሰው የሚሉ አባቶች 41 ጊዜ ስለሆነ የሚባለው እነሱ በጣታቸው ይቆጥራሉ። ሌሎቻችን ግን ሳንቆጥር ብንሰግድ እየቆጠሩ መስገድ ሁለት ችግሮች አሉት። የመጀመሪያው ይሄ አቴንሽንን ወይም ደግሞ ምንድነው ይሄ ሐሳባችንን ይሰርቃል። ሕማሙን ማሰብ የኛን ኃጢአት ማሰብን ተወና 1 2 3 እያለን ቁጥሩ ላይ ነው የምናተኩረው ማለት ነው። ሁለተኛው ደግሞ ብዙ ከሰገድን ትንሽ ልባችን ያብጣል ማለት ነው። ትንሽ ከሰገድን ደግሞ ተስፋ እንቆርጣለን። እንዴት እኔ 2 ብቻ ልሰግድ እችላለሁ? እንዴት 3 ብቻ? አይ ደከምኩ ማለት ነው እንላለን ማለት ነው። ስለዚህ ሳንቆጥር እንስገድ። ሕማሙን እያሰብን መከራውን እያሰብን ዝም ብለን እንውደቅ እንነሳ። አሁን ቤተክርስቲያን ስንት ጊዜ ሄዳችኋል? ከተወለዳችሁ ጀምሮ ማለት ነው። አታውቁትም። በቃ እሱ ነው። ይህን ያህል ጊዜ ቤተክርስቲያን ሄጃለሁ አንልም። መሄዳችን ላይ ብቻ ነው ትኩረት ማድረግ ያለብን። ስግደትም መስገዳችን ላይ ብቻ ነው ትኩረት የምናደርገው። የንስሐ አባቶቻችን ሲሰጡን ግን አትሊስት እሱንም አብዝተን ብንሰግድ ችግር የለውም፣ ግን እንዳንሳሳት ወይም እንዳናሳንስ ከተሰጠን እንቆጥራለን እንጂ ሳንቆጥር ብንሰግድ። ምንድነው በዚህ በጸሎተ ምናሴ ላይ በጣም የሚገርም ጸሎት ነው። ጸሎተ ምናሴን ብትጸልዩት ደስ ይለኛል። በዚህ አጋጣሚ ጸሎተ ምናሴ 80ዱ መጽሐፍ ቅዱስ ላይ ያለው ወይም የጸሎት መጽሐፍቶች ላይ አለ፣ መዝገበ ጸሎት ላይ የሚገርም ጸሎት ነው። እና አንዱ ጸሎት ምን ይላል? አሁንም ይለዋል እግዚአብሔርን ቸርነትህን እየለመንኩ አቤቱ በልቤ ጉልበት እሰግድልሃለሁ። ምን ማለት ነው? በልቤ ጉልበት እሰግድልሃለሁ። በዚህኛው አይደለም፣ በልቤ ጉልበት እሰግድልሃለሁ። ውሳጣዊ በሆነው ጉልበቴ ነው መሰግድልህ። እሱን ለማሰብ ደግሞ መቁጠሩ ከዛ ህይወት ያወጣናል ማለት ነው። ስለዚህ በተመስጦ ነው መስገድ ያለብን። አሰጋገዱ እንዴት ነው?
አምስቱም የስሜት ህዋሶቻችን ወይም ውሳጣዊና ውጫዊ በሆኑት በአስሩም በመላው ማንነታችን እግዚአብሔርን እንደምንወደው ለማጠየቅ 5 አካላችን መሬት እንዲነካ ያደርጋሉ። ሰፍሮ ቆጥሮ ማለት ነው። ለምሳሌ የመጀመሪያው እነዚህ 4ቱ ጣታችን ይታጠፉና አውራ ጣታችንና እነዚህ 4ቱ ጣቶቻችን መሬት ይነካሉ። የሁለቱም ማለት ከዛ በኋላ በጉልበታችን መሬት እንነካለን። ከዛ በግንባራችን መሬት እንነካለን። ከዛ በኋላ የእግራችን 2ቱ አውራ ጣት መሬት ይነካል ማለት ነው። ልባሩ ግንባር አለ፣ ጉልበት አለ፣ የእጅ አውራ ጣት አለ፣ የእግር አውራ ጣት አለ። ከዛ የሁለቱ እጆች 4 ጣቶች አሉ። እነዚህ 5 ይሆናሉ አንድ ላይ ማለት ነው። ግንባራችን 1፣ ጉልበታችን 2፣ ሁለቱ አውራ ጣቶቻችን 3፣ ከዛ የእጃችን 2ቱ አውራ ጣት 4፣ የእጃችን 4ቱ ጣቶች 5። በአምስቱም የስሜት ህዋሶቻችን እንደምናመልከው ለመግለጽ እነዚህ መሬት መንካት አለባቸው ይላሉ። እነዚህን መሬት እያስነኩ መነሳት ነው መስገድ ማለት ነው። ስለዚህ በሰሞነ ሕማማት ምን ሰግደው እንደዚህ ነው። እርግጠኛ ነኝ ልክ እንደዚህ በትክክል የምትሰግዱ ከሆነ 100 ሰገድኩ 70 ሰገድኩ የሚለው ሰው እርግጠኛ ነኝ 15 20 ላይሰግድ ይችላል። እያረፍን ነው። በነገራችን ላይ በበረሃ ያሉ አባቶች ያሉበት መሬትና ደቃቅ አሸዋ መከራውን አያሰማንም ብለው ወደ ወንዝ ወርደው ልክ የሽምብራ ያህል ክብደት ወይም እንትን ሳይዝ ያላቸው የሽምብራ አይነት ቅርጽ ያላቸው አሸዋ አምጥተው እና መሬት ላይ እነዛን አሸዋ በትነው አሸዋውን በእጃቸውና በእግራቸው እየተደገፉ እየደሙ የክርስቶስን ሕማም ያስቡታል። የሚሰግዱበት ጣታቸው አንጓ ጠቁሮ ይታያል አንዳንድ ጊዜ ማለት ነው። እና መከራውን ለመሳተፍ እንደዚያ ያደርጋሉ። እኛ ደግሞ ትልልቅ ፍራሽ ከቤት እናመጣለን። በጣም ደረጃውን የጠበቀ ምንጣፍ እናመጣለን። እዛ ላይ ነው የምንሰግደው። እንደሱ አይደለም። ክርስቶስ የተሰቀለውን፣ የተወጋውን፣ የተገረፈውን ማሰብ እንደሱ አይደለም። ሜዳ ላይ፣ መሬት ላይ፣ አፈሩ ላይ ያውም ደግሞ የቤተክርስቲያን አፈር ማለት ነው። ያን መሳተፍ ያስፈልጋል ማለት ነው። ስለዚህ አሰጋገዳችን እንደዛ ነው የሚሆነው። ስንሰግድ የምንላቸው ባዕድ የሆኑ ቃላቶች አሉ። እነዚህ ባዕድ የሆኑ ቃላቶች አንዳንድ ጊዜ ግዕዙም አለው፣ የግሪክ ቃልም አለ፣ የቅብጥ ወይም ደግሞ ኮፕት ቋንቋ አለ፣ የዕብራይስጥም ቃላቶች አሉበት። እንዳሉ የመጡ ናቸው። እነዚህን ማወቅ ያስፈልጋል። አንዳንድ ቦታ ላይ ሰንበት ተማሪዎቹ እየለጠፉ ቤተክርስቲያን ላይ ውጭም ላይ ተለጥፎ እናነባቸዋለን። እንደዚህ ቃላቶች የተወሰኑትን ላንሳ። ለምሳሌ የመጀመሪያው ኪርያላይሶን እንላለን። ኪርያላይሶን የምንለው በነገራችን ላይ በልምድ ነው። ኪርያላይሶን አይደለም። ትክክለኛ ቃሉ ኪሪያ ኤሌይሶን ነው። የግሪክ ቃል ኪሪያ ኤሌይሶን ነው። ኪሪያ ማለት እግዝእትነ ማለት ሲሆን ኪሪዬ ማለት ደግሞ እግዚ ማለት ነው፣ ጌታ ማለት ነው። ኪሪዬ ማለት ጌታ ማለት ነው። ሲጠራም ኪሪዬ ኤሌይሶን መባል ነው ያለበት። ትርጉሙ አቤቱ ጌታ ሆይ ወይም አቤቱ ማረን ማለት ነው። ኪሪዮ ኤሌይሶን እያልን ኪርያላይሶን የምንለው በልምድ ነው። ኪሪዬ ኤሌይሶን ነው የሚባለው። እሱ የግሪክ ቃል ነው። አቤቱ ጌታ ሆይ ማረን ማለት ነው። ሁለተኛው ናይን የሚል ቃል አለው። የቅብጥ ቋንቋ ነው። ኮፕት ብንለው ማለት ነው። የጥንት የግብፅ ቤተክርስቲያን ቋንቋን አሁንም ትጠቀምበታለች። እንደኛ ግዕዝ የግብፅ ቤተክርስቲያን ትጠቀምበታለች። ትርጉሙ ናይን ማለት ማረነ ወይም ማረን ማለት ነው። በግዕዙ ማረነ ወይም በአማርኛ ማረን ማለት ነው። ሶስተኛው እብኖዲ የሚል ቃል አለ። እብኖዲ ማለት የቅብጥ ቃል ሲሆን የኮፕት ቃል ነው። ትርጉሙ አምላክ ማለት ነው። ከዛ እምኖዲ ናይን ማለት ምን ማለት ነው? አምላክ ሆይ ማረን ማለት ነው ማለት ነው። አራተኛው ታኦስ የሚል ቃል አለ። ታኦስ የግሪክ ቃል ሲሆን ትርጉሙ ጌታ አምላክ ማለት ነው። ታኦስ ናይን ማለት ጌታ ሆይ ማረን ማለት ነው። አምስተኛው ማሲያስ የሚል ቃል አለ። ማሲያስ የዕብራይስጥ ቃል ሲሆን ትርጉሙ መሲህ ማለት ነው። ማሲያስ ናይን ማለት መሲህ ሆይ ማረን ማለት ነው። ስድስተኛው ትስቡጣ የሚል ቃል አለ። ትስቡጣ ማለት ዴስፓታ ከሚለው የግሪክ ቃል የተወሰደ ነው። ዴስፓታ ወይም ትስቡጣ ማለት ትርጉሙ ደግ ገዢ ማለት ነው። አምስተኛው አምንስቲቲ ሙክሪያቱ አንቲ ፋሲሊያሱ የሚል ቃል አለ። ይህም በተለይ ወደ ማታ አካባቢ ካህናቱ ጥቁር ልብስ ለብሰው ቁጭ ብለው ተሸፋፍነው የሚሉት ነው። ይሄ ምን ተሸፋፍነው የሚሉበት ምክንያት ፀሐይ መጨለሟን፣ ጨረቃ ደም መምሰሏን፣ ከዋክብት መርገፋቸውን ለማጣየቅ ነው። እኛም ደግሞ ቁጭ ባልንበት ተሸፋፍነን እንድንለው ነው የቤተክርስቲያን ስርዓት የሚያዘው። ይሄ ምን ማለት ነው? ትርጉሙ ተዘከረነ እግዚኦ
በውስተ መንግሥትከ ማለት ነው። በአማርኛ አቤቱ በመንግስትህ አስበን። የዛ በቀኝ በኩል የተሰቀለው ሽፍታ ጸሎት ነው ማለት ነው። ስምንተኛው አምንስቲቲ ማአጊያ አንቲ ፋሲሊያሱ ሞአጊያ የሚላል አንቲ ፋሲሊያሱ የሚል ነው። ይሄ የቅብጥ ቃል ነው፣ የኮፕት ማለት ነው። ተዘከረነ ኦ ቅዱስ በውስተ መንግስትህ፣ ቅዱስ ሆይ በመንግስትህ በመጣህ ጊዜ ወይም በመንግስትህ አስበን ማለት ነው። ዘጠነኛው አምኒስቲቲ ሙዳ ሱጣ አንቲ ፋሲሊያሱ የሚል ቃል ነው። ይሄ የቅብጥ ወይም የኮፕት ቋንቋ ነው። ትርጉሙ ተዘከረነ እግዚኦ ሁሉ በውስተ መንግስትከ፣ የሁሉ የበላይ የሁሉ ገዥ ሆንክ አምላክ ሆይ በመንግስትህ አስበን ማለት ነው። ሶስተኛው ጥያቄ ሰው በሞተ ጊዜ ጸሎተ ፍትሐት የማይደረገው ለምንድን ነው? በሰሙነ ሕማማት አይደረግም። ለምን? የኃጢአት ስርየት አይሰጥባ። በዛ 5500 ዘመን ውስጥ ስለሆነ መስቀል የለም፣ እግዚአብሔር ይፍታ የሚለው ጸሎት የለም፣ ስርየት የለም። ስለዚህ በሰሙነ ሕማማት ሲሞት ምን ይደረጋል? ዝም ብሎ ይቀበራል። ዝም ብሎ ከተቀበረ ሳይፈታ ደግሞ እግዚአብሔር ይቅር አይለውም። ስለዚህ ለዛ ተብሎ በሆሳና ዕለት ጠዋት የማህበር ፍትሐት ይደረጋል ማለት ነው። የማህበር ፍትሐት የሚደረገው ለዚህ ነው። እንግዲህ ከሞተን በኋላ ጸሎተ ፍትሐት የሚደርስልን ለምንድን ነው? ክርስቶስ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። ከሞት በኋላ ሕይወት ስላለ ነው። መልሱ ቀላል ነው። ከሞት በኋላ ሕይወት አለ፣ ገና ፋይሉ አልተዘጋም። ስለዚህ ቤተክርስቲያን አጀንዳውን ሳትዘጋ ከሞትን በኋላ ጸሎት እያደረገች ትጠብቃለች። ውሳኔው ገና ስለሆነ ነው። በዕለተ ምጽአት ነው የመጨረሻው ፍርድ የሚሰጠው። አሁን እንደ ጣቢያ ወይ ሲኦል ወይ ገነት ነው የምንሆነው። መንግስተ ሰማያት ገና አልተሰጠችም። እስከዛ ድረስ ልመና ስላለ ነው ማለት ነው። በሰሙነ ሕማማት ግን ሰው ሲሞት ዝም ብሎ ነው የሚቀበረው። ለምን? በሆሳዕና ዕለት የህብረት ፍትሐት ጸሎተ ፍትሐት ስለተደረገ ማለት ነው። ፍትሐት የማይደረገው የኃጢአት ስርየት የማይሰጥበት ወቅት ስለሆነ ነው ማለት ነው። አምስተኛው መሳሳም፣ መጨባበጥ፣ መተቃቀፍ የሚከለከለው ለምንድን ነው? ይኸውላችሁ በጥቅሉ በሰሙነ ሕማማት ሰላምታ ነው የተከለከለው። ሰላምታ ሲከለከል ይሄ መጨባበጥ፣ መተቃቀፍ፣ መሳሳምም ሰላምታ የምንገልጽበት አይደለም። ለዚህ ነው የተከለከለው። አብሮ የሰላምታ ጓዞች ናቸው እነዚህ እንጂ በርቀት አሁን ጅብ እንነሳሳ ሰላም ብንባባል በራሱ ችግር የለውም። ይሄ ደግሞ ሐሙስ ዕለት ነው፣ ሙሉውን ሕማማቱን አይደለም። ሐሙስ ዕለት ነው ይሄ የሚታሰበው። ይሄ የይሁዳን ታሪክ ለማስታወስ ነው። ይሁዳ ክርስቶስን ስሞ ነው አሳልፎ የሰጠው። ስለዚህ እናንተም ቆም በሉና የምስመው ወንድሜን በትክክል ከልብ እየወደድኩት ነው ወይ? አሳልፌ አልሰጠውም ወይ? እርስ በርስ አልፎ መሰጣጣት በእኛ ዘንድ የለም ወይ የሚለውን አስቡ ነው የምትለን። መነሻው መጽሐፍ ቅዱስ ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 48 ላይ ኢየሱስ ግን ይሁዳ ወይ በመሳም የሰውን ልጅ አሳልፈ ትሰጣለህን አለው። የኔ መሳሳም አሳልፎ መስጠት ነው አይደለም የሚለውን ቼክ አድርጉት። እድሜ ረጅም ነው እያልነው ሰውየውን የምንስመው ከሆነ ከመምጣቱ በፊት እያማ ነው፣ እሱ ጥቅም የለውም ነው። ስለዚህ የማስታወስ ነው እና አንድ ሰው ተሳስቶ መቶ ብሎ አቅፎ ቢስመን እንደ ኃጢአት አይቆጠርም፣ ንስሐ ያስገባውም። በቃ እሱን ስመ ነው ሰላም ብለ ነው ግን እኮ ዛሬ ሕማማት ነው ብለን መናገር ነው ያለብን እንጂ ልክ እንደ ርኩሰት መቁጠር የለብንም። እንድናስበው ከጸሎተ ሐሙስ በስተቀር ቅዳሴ የማይኖረው ለምንድን ነው? ይሄም ተያያዥነት አለው። በነገራችን ላይ ቤተክርስቲያን ስርዓቷ በሙሉ ይቀየራል። የሐዲስ ኪዳኗ ቤተክርስቲያን ትወጣና የብሉይ ኪዳኑ መቅደስ ነው የሚታሰበው። ይሄ 5500 ዘመን ቅዳሴ የለም፣ ቅዱስ ሥጋው ክቡር ደሙ አይፈተትም፣ የማሰርና የመፍታት ስልጣን የለም። መቅደሱ በጥቁር መጋረጃ ይሸፈናል። የሚገርመው ማለት ነው። መቅደሱ በጥቁር መጋረጃ ይሸፈንና አገልግሎቱ ውጪ ነው የሚሆነው። ሐሙስ ቀን ግን ቅዳሴ የተጀመረበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንም እንደምናውቀው ደቀ መዛሙርቱን ሰብስቦ እግራቸውን ካጠበ በኋላ የመጨረሻውን እራት ማለት ነው የፋሲካን እራት እንደ ስርዓታቸው ከተመገቡ በኋላ በተአምራት አጥፍቶላቸው ከህብስቱ ያላረረውን ንጹሑን መርጦ ከወይኑም እንደዚሁ አንስቶ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አላቸው ሁላችሁ ከእርሱ ጠጡ አለ ይላል። ስለዚህ ይሄንን የፈጸመበት ስለሆነ ሐሙስ ዕለት ቅዳሴ አለ። በለሆሳስ ነው ቅዳሴ።
ደውል ወይም ቃጭል አይመታም፣ በጸናጽል ነው። በድምፅ ማጉያም አይቀደስም። አሁን አንዳንድ ቦታ ሰው እየበዛ ሲቸገር የሚገቡት አባቶችም ድምፃቸው ደከም ስለሚል ድምፅ ማጉያ እየተፈቀደ መጣ እንጂ በለሆሳስ ነው ቅዳሴው ማለት ነው። ስለዚህ ሐሙስ ዕለት ብቻ የሆነበት ምክንያት ቅዳሴው ራሱ የተጀመረው ሐሙስ ስለሆነ ነው። ቅዱሳን መላእክትና የቅዱሳን ጻድቃን መልካ መልክ አይነበብም በሰሞነ ሕማማት ይባላል። ለምንድን ነው? መልክ እኮ የሚነበበው መልክ ሲኖር ነው። በሰሞነ ሕማማት መልክ የለም። የክርስቶስ መልክ በደም ታጅሏል። መጽሐፍ ነው የሚለን ይሄን በትንቢተ ኢሳይያስ ምዕራፍ 53 ላይ መልክና ውበት የለውም ይላል። በመከራው ጊዜ ማለት ነው። ሰውነቱ በደም ተሸፍኖ ነበር። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም ይላል። ስለዚህ መልክ አይነበብም። መልካ ማርያም፣ መልካ ኢየሱስ የቅዱሳን የመላእክትን መልክ ቢሆን አንደኛ ነገረ ክርስቶስን የሚታሰበው እዛ ጻድቃን ሰማዕታት ምናምን አይደለም የምናስበው፣ ሕማማቱ ነገረ ክርስቶስ የሚታሰብበት ስለሆነ ነው። ሁለተኛ ደግሞ መልኩ የዛን ጊዜ የመከራ የሕማም መልክ ስለነበረ እያነሳን መልኩን የምናመሰግንበት ሰዓቱ ወቅቱ ስላልሆነ ማለት ነው። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ይላል ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 2 ጀምራችሁ ስታነቡ። ስለዚህ የመላእክት መልክ ድርሳን፣ ገድላት አይነበብም። የት? በቤተ ክርስቲያን ግብረ ሕማማቱ ይነበባል። እሱ ብቻ አይደለም፣ መልካ ሕማማት የሚባል አለ፣ በዜማ እሱም ይደርሳል። ድርሳነ ማህያዊ የሚባል መጽሐፍ አለ፣ እሱ ይነበባል። የነቢያቱ ጸሎት ይነበባል። ድርሳነ ማህያዊ የሚባለው መጽሐፍ ይሄ ነው። ድርሳነ ማህያዊ ማለት ይሄ መጽሐፍ ነው። ምናልባት ያላችሁ ሰዎች በዓመት አንድ ቀን በተለይ በዚህ በሰሞነ ሕማማት ልናነበው የሚገባ መጽሐፍ ነው። ከሰኞ እስከ እሁድ እስከ ትንሣኤው ድረስ ተከፋፍሎ ነው የተቀመጠው። የሰኞ አለ፣ የማክሰኞ አለ፣ የረቡዕ አለ። ንባባቱ ማለት ነው የክርስቶስን ሕማሙን መከራውን፣ ሰኞ ምን እንደተደረገ ማክሰኞ ምን እንደተደረገ ይነግረናል ድርሳነ ማህያዊ ማለት ነው። ይሄንን የግል ጸሎታችን ላይ ተጨማሪ አድርገን እንድንጸልየው ነው። በነገራችን ላይ የግል ጸሎት አይቋረጥም። በግላችሁ ቤታችሁ የምታደርጉት ጸሎት፣ በግላችሁ የምታደርጉት ስግደት፣ በግላችሁ የምታነቧቸው የጸሎት መጻሕፍቶች አይቋረጡም። ለምሳሌ አንዳንድ ሰዎች ማዕዳቸውን እንኳን ባርከው አይበሉም፣ ሕማማት ነው ብሎ ማለት ነው። ይሄ አይደለም እንዴ! መሳሪያውማ ከኛ ጋር ነው እኮ፣ መስቀል ከኛ ጋር ነው፣ እያሰብነው ነው እንጂ። በማህበር ሲሆን ትክክል ነው። ቤታችን ግን የዕለት ውዳሴ ማርያም እናደርሳለን። የግል ጸሎታችንን ቤታችን ውስጥ የምናደርገው ጸሎት አይቋረጥም። በማህበር ግን ቤተክርስቲያን የምታደርሰው ጸሎት ይሄንን ነው። ግብረ ሕማሙ ይነበባል፣ ድርሳነ ማህያዊ አለ፣ የነቢያቱ ጸሎት አለ፣ ሌሎች የታዘዙ ጸሎቶች አሉ። እንደተባለው የቅዱሳን ገድላቱ፣ የመላእክት ድርሳናት እና መልካ መልክ አይደገምም ማለት ነው። ምክንያቱም በሕማሙ ምክንያት ማክፈል ብዙ ሰው የሚቸገርበት ይሄ ነው። እኔ አንዳንድ ሰዎች ያላቅማቸውም እያከፈሉ የሚወድቁ አሉ። በጣም መጠንቀቅ አለብን። እግዚአብሔር አስጨንቆ የሚገዛ አምላክ አይደለም። ማክፈል ይገባል። ነገር ግን አቅምን ደግሞ ይወስናል፣ ልምድንም ይወስናል፣ እንደገና ፈቃድ እግዚአብሔርንም ይወስናል። እድሜያችን በጣም ትንንሽ የሆነን በጣም ደግሞ አረጋውያን ይሆን በሕመም ምክንያት ያለን ሰዎች፣ በወሊድ በማጥባት ያለን ሰዎች ደርሰን ማክፈል አለብኝ ብለን በኋላ የቤተሰብ ደግሞ ራስ ምታት እንዳንሆን አደራ። በእኛም ምክንያት ደግሞ እግዚአብሔር መነቀፍ የለበትም። ስለዚህ አክፍሎት ማለት ምን ማለት ነው? ቀን እየደረቡ መጾም ማለት ነው። አክፍሎት ማለት ይኸውልህ የአንድ ቀን ጾም አይደለም። አንድ ቀን ላይ ሌላ ቀን ሲደመር ነው አክፍሎት። ወይ 2 ቀን ሊሆን ይችላል፣ 3 ቀን ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። ማክፈል እሱ ነው። ማክፈል ማለት ነው። የጀመሩት ሐዋርያት ናቸው እና ቅዱሳን አንስት ወይም ሴቶቹ ናቸው። የተጀመረበት ምክንያት ክርስቶስ ከተያዘበት ጊዜ ጀምሮ፣ መቼ ነው የተያዘው? ሐሙስ ነው። ከተያዘበት ጊዜ ጀምሮ ትንሣኤውን እስከሚያዩ ድረስ ምግብ አልቀመሱ ማለት ነው። ማክፈል የተጀመረው በዚህ ነው። ስለዚህ ኢትዮጵያውያኑ ከሐሙስ ምሽት ይጀምሩና አርብንም ቅዳሜንም የሚያከፍሉ አሉ። ደግሞ ሌሎቹ ደግሞ አርብ ይጀምሩና ቅዳሜና አርብን የሚያከፍሉ አሉ። ደግሞ ሌሎቹ እንደኔ አይነቶቹ ደግሞ ደካሞቹ ደግሞ ቅዳሜን በቃ ቅዳሜ ሙሉውን ቀን ጾመን ሌሊት መፈሰክ እንችላለን። የግድ ከሐሙስ መጀመር የለበትም። ማክፈል እሱ ነው። የበረቱ ሰዎች ሐሙስን፣ አርብን፣ ቅዳሜን፣ ትንሽ ደግሞ ደከም ያሉ አርብንና ቅዳሜን፣ አሁንም ደግሞ ከዚህም ደከም ያሉት ደግሞ ቅዳሜን ብቻ። ግን ደግሞ ለሚያስቀድሱ ሰዎች፣ የቅዳሴ ጸበል ለሚጠጡ ለሚቆርቡ ሰዎች ግን ቅዳሜን ሙሉውን መጾም
ግዴታ ነው። ቅዳሜ ራት በልቶ ቤተክርስቲያን መሄድ አይቻልም። ቅዳሜም ቁርስ በልቶ ምሳ በልቶ ቤተክርስቲያን መሄድ አይቻልም። ቅዳሜ ሙሉ መጾም አለበት ማለት ነው። ቅዳም ስዑር የተባለችውም ለዚህ ነው። እሱን መርሳት አያስፈልግም። የቻለ አርብና ቅዳሜን 2 ቀን፣ ያልቻለ ደግሞ ቅዳሜን፣ ከዛ ከፍ ያለው ደግሞ ቅድም እንደነገርኳችሁ ከሐሙስ መጀመር ይቻላል። ይህንን ፍትሐ ነገሥቱም ይላል የቻለ አርብና ቅዳሜ 2 ቀን ይጹም። 2 ቀን መጾም የማይችል በሽተኛ ቢሆን ግን ቀዳም ስዑርን ይጹም ይላል። እንደውም ሐሙስን አላስገባትም። የቻለ አርብና ቅዳሜ 2 ቀን ይጹም። 2 ቀን መጾም የማይችል በሽተኛ ቢሆን ግን ቀዳም ስዑርን ይጹም ይላል። በባዶ እግር መሄድ በተለይ በገጠሪቷ ኢትዮጵያ በዚህ በሰሞነ ሕማማት ይሄ የተለመደ ነው። በባዶ እግራቸው ይሄዳሉ። አሁን የኛ ኑሮ የከተማ ኑሮ በጣም ከባድ ነው። አሁን በባዶ እግራችሁ ከቤት ወጥታችሁ ወደ ስራ ብትሄዱ ወዳጆቻችሁ ወደ ጸበል ሊወስዷችሁ ሁሉ ይችላሉ። ምናልባት ይሄ ሰውዬ ምን ሆነው ነው ብሎ ሰው ሁሉ ነው የሚያያችሁ። አንደኛ ፕሮቶኮሉም አይፈቅድም። በተለይ ቢሮ ውስጥ በባዶ እግር ገብተህ ብትሰራ ወዲያው ነው ደብዳቤ የሚጻፍብህ እና አይመችም ሁኔታው። ግን ፈቃድ ወስደን ሱባኤ ላይ ሆነን ወይ ቤተክርስቲያን እያስቀደስን በባዶ እግራችን ብንሄድ መከራውን ለማሰብ ነው፣ በቃ ሕማሙን ለማሰብ ማለት ነው። ስለዚህ የእሱን መራቆት፣ የእሱን መድከም፣ የእሱን መድማት ለማሰብ የሚደረግ ነው። ግን ቤተክርስቲያን በባዶ እግራችሁ ሂዱ ብላ ግን አታስተምርም። ሰዎች የሚሰሩት የትሩፋት ስራ ነው፣ አንዱ አካል ነው በሕማማት የሚደረግ እና የቻልን ሰዎች ሌሎች ሰዎችን ሳናሰናክል፣ ሌሎች ሰዎችን ሳናሳቅቅ በባዶ እግራችን ብንሄድ ችግር የለውም። አሁን ሳይንሱ እንደውም እየደገፈው ነው። የውስጥ እግር ማሳጅ የተጀመረው በባዶ እግር መሄድ ስላቆምን ነው። ታውቃላችሁ ይሄንን? የገጠር ሰዎች በባዶ እግራቸው ሲሄዱ የተለያዩ ድንጋዮችን አባጣውን ጎረጣውን ስለሚረግጡት ማሳጅ ነው እሱ ራሱ ማለት ነው። እና ሰውነታቸው የተስተካከለ ነው። የእኛ ታጅሎ ጫማ ውስጥ ስለሚሰነብት ውስጥ እግራችን የሆነ ነገር ስለማያገኘው ለዚህ ነው ብር ከፍለን ሰዎች ሲታገሉ መከራችን የምንበላው ማለት ነው። እና ጤናም ጭምር ነው። ግን በዚህ በሰሞነ ሕማማት የሚደረገው ይሄ ሾሁን አሸዋውን ድንጋዩን ምኑን እየወጋን ሕማሙን ለማሰብ የሚደረግ ነው። ቤተክርስቲያን ግን ይህንን ካላደረጋችሁ ብላ አታስገድድም። ብናደርገው ችግር የለውም፣ ባናደርገውም ችግር የለውም ማለት ነው። መጠብጠብ ማለት ይሄ በወይራ ቅጠል በተለይ አርብ ማታ ላይ ካህናት ቸብ ቸብ ያደርጉና ጀርባችንን ስግደት ያዙልናል። አንዳንዶች ለመተቸት ይሞክራሉ። የፈለግከውን ስራና ከዛ ጀርባን ቸብ ቸብ አድርጎ መንግስተ ሰማያት ትገባለህ። ይሄ ማለት አይደለም። ቤተክርስቲያን የቀድሞዎቹ በሰሞነ ሕማማት ውስጥ የሰሯቸውን ኃጢአቶች መጥተው ይናገራሉ። ከንስሐ አባቶቻቸው ጋር እየተማከሩ ነው የሚኖሩት። ንስሐ እየገቡ ነው የሚኖሩት። እየቆረቡ ነው የሚኖሩት። ኢቭን የሆሳዕና ዕለት ቆርበዋል እነዚህ ሰዎች። ስለዚህ ጥቃቅን ስህተቶች ሰርተው ይሆናል በሰሞነ ሕማማት ውስጥ ያንን ይናገሩና ከዛ በኋላ ካህኑ ከሰገዱት ተጨማሪ ከ3 ጀምሮ 3 7 21 እያለ ስግደት ይሰጣቸዋል። ያን መጨረሻ ከማህበሩ ስግደት በኋላ ሰግደው ወደ ቤታቸው ይሄዳሉ ማለት ነው። የዛ ምሳሌ ነው። ግን መታሰቢያነቱ የክርስቶስን ግርፋት ለማሰብ ነው እና መጨረሻ ላይ እንደ ትሩፋት ከእያንዳንዱ ካህን እየሄድን ተቀብለን ለብቻችን ሰግደን እንሄዳለን። ያ ደግሞ አባቶች ስለሚገባቸው ከ3 ከፍ አያደርጉትም። በጣም ከፍ አለ ከተባለ 7 ነው የሚያደርጉት እንጂ 21 41 ምክንያቱም ስንሰግድ ስለዋልን እንዲሁ በረከቱን ለመሳተፍ ብቻ የምናደርገው ነው። የክርስቶስን ግርፋት ለማሰብ የሚደረግ ነው ማለት ነው እንጂ በሱ ብቻ መንግስተ ሰማያት ይገባል ማለት ግን አይደለም። ጉልባንን በተመለከተ ጥያቄ ይነሳል። ጉልባን ምንድነው? ለምንድነው የሚዘጋጀው? ከየት ነው? አሁን ሚዲያው በሙሉ እሱን ነው የሚያወራው። ግን የቤተክርስቲያናችን አስተምሮ በነገራችን ላይ ጉልባን ትልቅ ጉዳይ አይደለም ለቤተክርስቲያን። ጉልባን፣ ዶሮ፣ ቅርጫ ምናምን አሁን የቤተክርስቲያን ትልቅ ጉዳይ አይደለም። እንኳን በዚህ ኑሮ ውድነት በፊትም ቢሆን ማለት ነው። እነዚህ ከክርስትና ጋር ምንም የሚያገናኛቸው ጉዳይ የለም። አንድ ሰው ቅርጫ ሲያስገባ ይጸድቃል፣ ዶሮ ካላረዳ አይጸድቅም የሚል ትምህርት የላትም። በባቄላም በንፍሮም ቢሆን ብቻ ከጾሙ በኋላ ጾመን ቆይተን ምግብ መቅመሳችን ብቻ ነው የሚፈለገው እንጂ እነዚህ እየየም ሲዳላ ነው እንደሚባለው ማለት ነው። ይሄ ባህል ነው፣ ኢትዮጵያዊ ባህላችን። ዶሮ ባህላዊ ምግብ ነው። ከትንሣኤ በኋላ በዶሮ ነው ጾማችን የምንፈታው፣ የታወቀ ነው። እሱ ካለን ነው፣ ከሌለን ምንም ሊደረግ አይችልም። ጉልባንም ልክ እንደዛ ነው። ጉልባን ሁላችንም እንደምናውቀው ከተከካ ባቄላ እና ከተፈተገ ስንዴና ገብስ
የሚዘጋጅ ነው። የኛ ሃይማኖታችን ብቻ ሳይሆን ባህላችንም ከዕብራውያኑ ጋር ከእስራኤላውያኑ ጋር ይቀራረባል። በባህል እንገናኛለን። ስለዚህ እስራኤላውያን ከግብፅ ሲወጡ ለዕለት የሚደርሱ ምግቦችን ነበር ይዘው የወጡት። ንፍሮ፣ ቂጣ የመሳሰለውን እነዚህ ነበር እየተመገቡ የሄዱት። ተቻኩለው ነው ከግብፅ የወጡት ማለት ነው ወደ ምድረ ርስት ለመግባት። እኛም አሁን ሽግግር ላይ ነው ያለ ነው። ከ5500 ዘመን ወደ አዲስ ኪዳን የምንሸጋገርበት ክርስቶስ ተሰቅሎ ሊያድነን አርብ ሊሰቀል ሐሙስ ዕለት ነው አይደለም የጉልባን ስርዓት የሚደረገው እና ተጓዦች ነን። ወደዛ ሽግግር ስለምንሄድ እሱን ነው የምናስበው ማለት ነው። የዕለት ቶሎ የደረሰውን ምግብ እንደበሉት። ሌላው ግን ለአክፋዮች ስለሚመች ነው። ለስላሳ ምግብ ነው። ለሚያከፍሉ ሰዎች ሆድ አይጎረብጥም፣ ለሰውነት አይከብድም እና ያን ጉልባን የሚያከፍሉ ሰዎች ያንን ተመግበው ጾማቸውን ይቀጥላሉ። በዚህ መልኩ ነው የምንበላው እንጂ ሌላ የተለየ ይሄ አንዳንዶቹ አቃቂ የክርስቶስን መከራ መፈተጉ መወቀጡ ይላሉ። በጭራሽ እንዲህ አይነት ስርዓት የለም። ባቄላ መወቀጡ የክርስቶስን መከራ ከሆነ እንጀራ መጋገሩን ደግሞ ምንድን ነው ማለት ነው? እነዚህ አይነት ምሳሌዎች ቤተክርስቲያን ያላስተማረችው ምሳሌ ነው። ምንም ግንኙነት የለውም። መፈተጉ መፈንተኩ ምናምን ከመከራ ጋር የሚያገናኘው የለም። በቃ በባህል የመጣ ነው። እንደገና ደግሞ ለአክፍሎት የሚመች ምግብ ስለሆነ ነው። ብንመገበው የሆነ ክብር አይሰጠንም፣ ባንመገበውም የምናጣው ነገር የለም። ግን ባህል ስለሆነ እየተመገበን እንቆያለን። በሰሞነ ሕማማት ምን እናድርግ ነው? ጥሩ ጥያቄ ነው። በሰሞነ ሕማማት ምን እናድርግ? አንደኛ ወደ ቤተክርስቲያን እንሂድ። ፊት ከምንሄደው የበለጠ በፊት ምናልባት ጠዋት ብቻ ከሆነ የምንሄደው ከሰዓትም እንጨምርበት፣ ማታም እንጨምርበት። በፊት ማታ ብቻ ከሆነ የምንሄደው ከሰዓትም ጠዋትም እንጨምርበት። አብዝተን እንሂድ ወደ ቤተክርስቲያን። ምክንያቱም ቤተክርስቲያን ከ24 ሰዓት ጥቂት ሰዓት ነው የምትዘጋው። 24 ሰዓት ክፍት ነች ማለት ይቻላል። 24 ሰዓት። ስለዚህ ወደ ቤተክርስቲያን አብዝተን እንሂድ፣ እንስማ፣ እዛ የሚባለውን እናንብብ፣ ቤተክርስቲያን የምትለን። ሁለተኛው ቤተክርስቲያንን እናዳምጣት። ተውቴ ከሶሻል ሚዲያው ከምኑ ወጣ እንበልና ቤተክርስቲያንን ብቻ እናዳምጥ። ቤተክርስቲያን እናዳምጥ ስል በዚህ ሶሻል ሚዲያም የምትናገረውን ቤተክርስቲያን የምትናገረውን ቤተክርስቲያን ምን እያለች ነው ስለ ሰሞነ ሕማማት። ይሄ ራሱ ሚዲያ ለዚሁ ስራ በዚህ በሰሞነ ሕማማት መባል መደረግ የሚገባውን ነገር እየነገረን ያለውን ሚዲያ ለሌሎች ሰዎች እያጋራን ምንድን ነው እያለች ያለችው ቤተክርስቲያን የሚለውን መስማት፣ ቤተክርስቲያንን እንስማት። ሶስተኛው የክርስቶስን ሕማሙን እናስብ፣ መከራውን እሱን የሚገልጸውን ንባብ እናንብብ። እሱን የሚገልጸውን ዝማሬ እንዘምር። እሱን የሚገልጸውን ትምህርት እንስማ። እሱን የሚገልጸውን ያልተብራራልን ጥያቄ ካለ እንጠይቅ። ሕማሙን መከራውን እናስብ። ቤተክርስቲያን እሱን እያደረገች ስለሆነ ማለት ነው። እቺ ክርስቶስን አትሰብክ የምትባሏ ቤተክርስቲያን አንድ ሳምንት ሙሉ ስለ ክርስቶስ እያሰበች እያለቀሰች ነው። መቅደሷን ዘግታ ጥቁር መጋረጃ አድርጋ ካህናቱ ጥቁር እንዲለብሱ አድርጋ መስቀል አስቀምጣ ስለ ክርስቶስ እያዘነች ነው። ስለዚህ እንስማት ቤተክርስቲያንን። ሌላው የ5500 ዘመንን እናስብ። ያኔ መስቀል የለም ነበር፣ ጸሎተ ፍትሐት የለም ነበር፣ እግዚአብሔር ይፍታ የሚል የሚናዝዝ ካህን አልነበረም። የኃጢአት ስርየት አይሰጥም ነበር፣ ተሸክመነው ነበር የምንኖረው ኃጢአታችንን። ምን አይነት ዘመን ነበር ያ ዘመን? ያን ዘመን ባከበርነው ቁጥር ነው አዲስ ኪዳንን በጣም የምናደንቀው፣ የክርስቶስን ወደዚህ ምድር መምጣት በጣም የምናደንቀው። ያን ዘመን እናስቡ፣ ያን የጨለማ ዘመን። ጸሎታችን ሁሉ የመርገም ጨርቅ ሆኖ ተቆጠረ ያሉ ኢሳይያስ ማለት ነው። ሰው ሁሉ ወደ ሲኦል የሚወርድበት ዘመን፣ ያን ዘመን እናስብ። በሰሞነ ሕማማት የመጨረሻው የራሳችንን ኃጢአት እናስብ። ስናለቅስ፣ ስንወድቅ፣ ስንነሳ የራሳችንን ኃጢአት አንተ እንዲሆነ አድነኝ ነበር፣ እኔ ግን እንዲህ ነኝ። የአንዳችን ህይወት ራሳችን ስለምናውቅ ማለት ነው። ስለዚህ መሐሪ ነህ፣ ቸር ነህ፣ ዛሬም ልጅህ በደለኛ ነው፣ ዛሬም ልጅህ ኃጢአተኛ ነው፣ ዛሬም አስበኝ እያልን ኃጢአታችንን እያስብን ይሄ በሌላ ሰው ላይ ጣት መቀሰራችንን እናቁመውን። ስለ ራሳችን ብቻ እያለቀስን እየጸለይን እንቆይ ነው። አብዝተን እንጹም፣ አብዝተን እንጸልይ፣ አብዝተን እንስገድ፣ አብዝተን እንማር፣ አብዝተን እናንብብ፣ አብዝተን እንጠይቅ። በሰሞነ ሕማማት ማለት ነው። ይህን ብቻ እየሰራን ከጠበቅን የእግዚአብሔር ቸርነት እና በረከት ከኛ ጋር ይሆናል ማለት ነው። መልካም የሰሞነ ሕማማት ይሆንላችሁ። ደግሞ ለብርሃነ ትንሣኤው በሰላምና በጤና እንዲያደርሰን መልካም ፈቃድ ይሆንልን።